ህይወቱን ልትበጠብጥ ነው የመጣችው እንጂ ምንም እርግዝና የለም እኮ ማሪ። እሷ በግራም እኔ አሁን እሱ ቢሆን ማለት እሺ አለሽ አይደል ብሎ ዝም ማለት አለበት። ክርክር ጭቅጭቅ አስፈላጊ አይደለም። እንደኔ ሳቀሰው ያራችሁ ሄርሚ እሱን ተይው፣ ባለልጁ ተይው። ሄርሚ ነች በቃ ተመቸችኝ። አብረሽን ተይው። ሄርሚ የኔ ውድ እህት ልክ ነገረችው። ሰምተሻል አለችበት እኮ ወይ በጣም ከዚህ ማለት ነው ሞት ይሻላል ብለው በዚህ ከዛን አብረሽ ደግሞ ያን ደስ ያለኝ ነገር ማለት ነው አንቺ ነሽ እንጂ ያደረግሽው እንደ ራሴ ስቼ እንዴት በማግስቱ ደግሞ ታስታውሱ ከሆነ ማለት ነው እኔ ለብቻዬን የተኛሁትኝ ለወንድሙና እህቱ ደውሎ ሲጠራ እኔ ብቻዬን የተኛሁትኝ ምን ስትሆንክ እንዳደርክ ነው ያቅልሃለሁ እንዴ? እኔ እኮ ያደርኩ ሌላ ክላስ ነው፣ አንተ ያደርኩ ሌላ ክላስ ነው አለች ራሷ። ሲሚ ማለት ነው እኔ እኮ ከላይ ሰው ከተገኘሽ አስታውሽ ያላት እኮ ከሌላ ሰው ተበላሽ ዴኔ መረመራል። ችግር የለም ይመርመር። 10 ልጅ የሚኖራላት እኮ እኔን ለመሳብ እንዳትሞክሪ ያለ አስደስተኝ እንዳትሞክሪ 10 ልጅ ልጁ በጥቼ አላይም ሲላት ይህንንም ልጅ ልትክር ነው አልክድም። የኔ ልጅ ልውል ብቻ ነው ይህንማ በይፋ እሱን። ይችም ደግሞ አንተ ስትመስል ደግነቱ ይሄ እኮ አንተን የሚመስለው ይችን ወይ ከዳኒ አርግዛ ነው ወይም እርግዝና የለም። እቺ ቆሻሻ ርካሽ ብላ በዚህ የወረደ ዝቃጭ። አሁን ይሄ ማለት እንግዲህ ራሷ ተገናኘችው እንጂ እኛ እንዳየነው ከሆነ እኛ እንዳየነው ከሆነ እሱ ራሱ ስቶ ወድቋል፣ ሳክሯል። ሲጀመር የለም ልጅየው እንዴት አይሆንም። ሄርሜላም እኮ አለቻት አይሆንም፣ በፍጹም አይደረግም። ይሄ ራሱ ብሏታል። ራሱ አላት እኮ አንቺ ራስሽ ጨምረሽው ነው እንጂ በስመ አብ ወልድ ይቅር ይባል ራሱ እኮ ነው ቪዲዮ ላይ ምን ማለት እኔ አልሰማሁም። ቪዲዮን አሉት እግዚአብሔርን አንቺ አርገሽው እኮ ነው እንዴት ከዚህ አንተ እንደዚህ ይባላል እንዴ አለች። አንቺ ራሱ አርገሽው ነው እንጂ እኔ እርግጠኛ ነኝ አለ። እውነት ማሪ አልሰማሁም። እስኪ ድገሚልኝ ምን ስላት ነው? ምንድን ነው ያላት? ይኸው አንቺ ራስሽ ጨምረሽው ወይም አንቺ ራስሽ ያሳስተሽኝ ራስሽ ያደርገሽው ካልሆነ በስተቀር እኔ አልደረስኩብሽም አለ። አልደረስኩም የማውቀው ነገር የለም ያን ቀን አለ። አዎ እኔ ምንም የማውቀው ነገር የለም። የፈለግሽውን አድርጊ ከማንም አድርግሽ ብለሽ በዚህ መጣሽ በዚህ 10 ልጅ ማለት ተመቸኝ። እግዚአብሔር ነው ማሪም አራስ ጨረሳትም ሁሉ ወሬውም ተመቸኝ። የራሴን ህይወት ለምኛለሁ። ይሄ እርምዬ ደግሞ በቃ ዳኒና እንትና አሽቃባጭ። ያቺ ደግሞ በጣም ተቃጥላለች። ቀይ ቀሚስ ስለገዛልሽ የወሰድሽው መሰለሽ እንዳለችም ወይኔ ቅናት ሜሪ ነቻ። ወይኔ ቅናት ቀይ ቀሚስ ስለገዛልሽ ታሪክ እኮ ከእሷ ጋር እንድጣሉ ነው። አዎ ቀይ ቀሚስ ስለገዛልሽ የወሰድሽው መሰለሽ እንዴ? አሁን እኮ የሚያገናኛቸው መጣ እኮ አንድ ልጅ መጣ ሊያገናኛቸው አላለች። ሁለት ነው አለችው እኮ መጨረሻ ሄርሚዬ ነው ማለት ነው። ቢያገናኝ ነበረ አለች። ቢያገናኝ ነበረ ልጅ ቢያስታርቅ ነበር የተወለደውን በቂ ነበረ። 5 ልጅ ቢደራረብ ወይኔ ስማርት አነጋገር፣ የተማረች አነጋገር ገደለቻቸው። ጭንቅላት ያለውና ጭንቅላት የሌለው አንድ ነው። እንደ ያቺ ዶማ እኮ ናት። ወይኔ ተማረ ይግደል ይባላል። አንዳንዴ በእናትሽ እንዴት እንዳኮፍራችኝ አነጋገር ወሬ እኮ አሁን ማለት ነው። ስንት ቀን ቆይታ ከሱ ጋር ተከማምትን አድርጋ ነው የመጣችው። አሁን ይሁንሽ ግባ እናንተ እኮ ብላችኋል። ትናንትና ሰላምዬ ቤት ግባ 5 ደቂቃ ታሳየን፣ ግባልን ቤት ይደርልን፣ ግባ በኖርማል ፈልገውት ነበር። ለዚህ ነበረ ሲታሹ የቀረቡት እኮ ታስበሽዋል። ይገርማል። ወይኔ በላቸው። ትናንት ማታ ማለት ነው። ይሄ ቪዲዮ አይቶ ቁረ እንቅልፍ አጥቶ አደሯል። ዳኒ ምን ይመስላል? አብሮ አደሩ ደብል ራት እኮ ነው ያደረጉት። ራቱን ደብል ቀሚስ ገዝቶ በቃ የደስታ ቀኑን ስላሳያት ስለተዋት ለምን አትይኝም ማለት እኮ በቃ ትችሻለሁ። ለምን አትይኝም? ከፈለግሽ ጋር ሁኚ። እኔ የራሴ ቤት አንዳንድ እግዚአብሔርን ውርደት ነው። አሁን እሷ በሷ ቤት ለምን አትይኝም? ትችሻለሁ እኔ
እያላት ነው። አንቺ እየዋ ለምን አትይኝም? ትቼሻለሁ። እኔ እኮ የራሴን ደግሞ እየገዳገድኩ ነው ልጀምር አለችው። እና ግን ይሄ ሆዴ ውስጥ ያለው ልጅ ያንተ መሆኑን ላስታውስ ብዬ ነው። እኔ በጣም ደስ ብሎኛል። ለምን ደስታሽን ደግሞ አላት እንደዚህ ከምታከብሪ ለምን ወይን እና ኬኩ ምናምን አድርገሽ ሰርፕራይዝ አላረግሽኝ ነበር? አረጋት እኮ አቃጥላለሁ ብላ ራሷ ተቃጥላ ሄደች እንጂ ኬት ነው ያመጣው? አንቺ ንግግር አንቺ አፍሽ እኮ አሁን እኮ በጣም ንቁ ሆኗል እኮ እንደፊቱ አይደለም እኮ ጎበዝ ሆኗል። ወይኔ መላቸው ጎበዝ ጀግና ወጥቷል። እግዚአብሔር አንቺ እኔ መላችሁ ግን ምን አይነት ጭንቅላት ካያ የዋለ ግደር ምን ተምሮ ይወጣል አሉ ከነዳኒ ሄርሚን እኮ እንደዛ አለችው። አብርሽ የድሮ አብርሽ አይደለም አታንትን አለች። የዋለ እንትን ምን ተምሮ ይመጣል አላሉ። ከዛ ደግሞ ከነዳኒ የዋለ ደግሞ መጥፎ ተምሮ ይመጣል። መጥፎ ሁልጊዜ መጥፎ እየወለደ ነው የሚመጣው። ጥሩ ነገር እያመጣ ይመጣል። ታውቃላችሁ በጣም ነገ ደግሞ ዛሬ በሜሪ እንትን ቻናል መጡ አይደል? ነገ ደግሞ በጃን እንትን እነሱማ እኮ ዩቱባቸውን እያሳደጉ እኮ ነው። ገባ ውስጧ እየተቃጠለ እኮ ነው። እና ደግሞ ማለት ነው ይኸውልሽ የነ ዳኒና የነ ሜሪ አካውንት ማለት ነው የተመታ ሆኗል እኮ። ምክንያቱም ትክክል አፍንጫው ማለት ነው በየቀን ነው እንደሚጠፋው እየጠፋ እኮ ነው። ልትሞት ነው እኮ በቃ ልትሞት እኮ ነው። ጌታስ ወይኔ የለችም እኮ የለች ያጥፋት እግዚአብሔር የእውነት አምላክ ያጥፋት። ዘር ማንዘሯን ያጥፋት። ይቺ ተረገመች። እኔ ምላችሁ ግን ዳኒ አልከሳባችሁ? ዳኒ ሴት እኮ ነው፣ ወንድ ነው እንዴ? ወንድ ነው ዳኒ እኮ ማለት ነው። ዳኒ ጽጌሻ ያኔ መሰለ ሮማንቲክ ፊልም አመለ እንትን ሲላት እዛ ይኸውልሽ እንትን እያለች ነው። ገባሽ? ዳኒ ምን ይችልበታል? ሴት አረብ እንዴ ቀሚስ ሮማንቲክ ፊልም እየተሰቀሰች ነው። ከዛ ጓደኛ እሱ ሴታ ከወንድ ጋር መቼ ተገናኝተው ያውቃል? ሲጀመር ተገናኝተው ያውቃል? አይሽ እየቀዱና አይሽ ከኤርሚቄት በደንብ በቃ አንቺ ኤርሚን ራሱ እንዴት እንደማያት ደግሞ እኔ እኮ አለች አምኘት ነበረ ምናምን። አንተ ግን እየሰራክ ያለ አሁንም ሴራትን ብታቆም ይሻላል ስትለው ጊዜ ኤርሚዬ እኔ እኮ ላንቺ ነው እንደ ወንድም ብዬ አስቤልሽ አስበለት ሞሻሻ በጣም አስማማታለች እንዴ! በጣም አስመሳዮች ናቸው። ሜሪ ደግሞ ማለት ነው ከዛ እየጋለች መጣች ማለት ነው። እየጋለች እየተቃጠለች እየተናደደች እሷ ትናደዳለች ስትል እሷ ተናደደች ማለት ነው። ሲጀመር ትናንት ሳልተኙ አደሩ እኮ እነሱ በቃ አልተኙም። እንቅልፍ ነሳቸው። ቲክቶኩ የነሱ ነው። ዩቱበር ላይ የነሱ ነው። ፌስቡክን የምለቅቅ ያለው የነሱ ነው። ኢንስታግራም ላይ ለቅቅ ያለው የነሱ ነው። ቲክቶክ ላይ የነሱ ነው። የማ በቃ የሚታይ የለም እኮ ፌስቡኩ የነሱ ነው። አለቃ ታዲያ ከዚህ ወደ ምን ይሁን? ዳኒና ያቺ ሮቶ እንትናቸው ደክሟል። ይሄ ቻናላቸው ደክሟል። በእኛ ነው የሚቀሳቀሱ። እንደ ትክክል እኮ ማለት ነው። ወይዘሪት እኮ ሰደቧት ትናንትና ከትላንት ወዲያ ላይቭ ላይ ማን እንዲህ አይነት ውርደት ስራ ትሰሪያለች ለእኛ አታስቢ ምናምን። ከዛ ሮጣ ወጣች። ወይዘሮ ደመቁ አውርታ ላይቭ ነበረች። ኦኬ ላይቭ ላይ ከትላንት ወዲያ ያን ደቅሳ የመጣችው ቪዲዮ የሰራችው ቀን የለ ያኔ የእሷ ደጋፊዎች ጠቅላላ ሰደቧል። አሁን እንግዲህ ርሽ ዴኔ ቢሆን እኛ ካሸገዮች ደግሞ ይሄን ጌም ብለናል። ይሄን ጌም አሁን በይፋ አሁን በቃ እንደ ሸገራ ታወቀን ማለት ነው። ምክንያቱም ሁለተኛ ልጅ መጥቶባታል። ጋይስ እኛ ለኤርሚ ለአንበሳው ለእሷ እንሰጣታለን። እሺ እርዳታ ነው በቃ ትናንት ማለት ነው ብያችሁ ነበረ እኮ እሷ ልጅ ታሳድጋለች። ሄርሜላ እኮ አዝና ነው እሷ ጋር የተጋጠመችው ብያቸው ነበረ። በቃ እኛ እርዳታ ምልክት እናደርግላታለን ጋይስ። እርዳታ ለእሷ ነው የምንሰጠው። እሺ ጋይስ ለኤርሚ አንድ አንበሳ እናወርድም፣ ለእሷ ግን እንሰጣታለን። በእውነት እንሰጣታለን። የቤት ኪራይ ደርሶባታል። አሳዘነችኝ በእውነት የቤት ኪራይ ሁለተኛ ልጅ እርግዝና ምርመራ አለምን አስገቢያት ከታች አንዳንድ ጉዳ መገናኘት ያስገቢያት ኦፕሴ ያለችም እንትናን አስገቢ አለም ነው የሚለው 5 ሌብል 5 11 የጻፈችው ልጅ ከታች እሷ በጣም ነው የምትናገረው።
ትመቸኛለች። እቺ ሃይሚ ደጋፊ የስቤ ባለቤት ውብሴ ናት እኮ አይደለ እንዴ? አይደለም አረቺ ዳርጎች ከታች ያለችው በጣም ነው የምትመቸኝ። እኔ እሙዬ ማለት ነው። እሙዬ ነው ስማ እንዴ? እስኪ ያስገባት በእናታችሁ። ትናንትና ሽማግሌ ተልኮ ሊላክ ዛሬ ደግሞ እርግዝና መጣሉ። ፈጣሪ በኢየሱስ የተወጋ ይሁን በተወጋ መንፈስ ያላቸው በጣም አንቺ ግን ልታሳብጅኝ ነው ወይ አላት እኮ አንቺ ልታሳብጅኝ ነው ወይ? ለምን አትይኝም? ግን እኔ ትቼሻለሁ። ይሄ ብቻ ውርደት አይበቃም? ሴቶች እኔ ግን ማለት ነው ማሬ እንደዚህ ማለት የለበትም ነበር። ለምን ጠላት ደስ ይለዋል? እሷ እኮ ደስ ነው የሚላት እኮ እሷ ደመቁ በጣም ነው ደስ የሚላት። እንደዛ ክፉ ነገር መናገር የለበትም። ልታሳብጅኝ ነው፣ ጥዬ ነው መጣፋው፣ ብንን ብዬ ነው መጣፋው፣ ራሴን ታንቅ ለምን ይላታል? እሷ እኮ ደስ ምን ያርግ ታዲያ? ለደመቁ መለስ የለበትም። በዚህ አንዳንዴ እናደድበታለሁ እኮ እንደዛ አይደለም እኮ ህግ የለም እንዴ? እሷም ትከሳለ፣ እሱ መከሰስ አለባት እንጂ ጠፋለው ግዴታ ነው። አንደኛ ልጁ ይወለድ ችግር የለውም ኢዴኔ የሚባል ነገር አለ። አንደኛው ራሱ ዳኒን ይመስላል እንጂ ግን አንዳንዴ ወንዶም ዳኒ ራሱ ያጠራጥራል። የመጀመሪያው ራሱ አይደለም የመጀመሪያው ራሱ ግን አምነን ተቀብለናል። ችግር የለውም እሱ ተቀብሎላታል። የእኔ ልጅ እኮ ልውል ነው ብሏታል፣ ተቀብሎላታል። ግን እሱንም እንዳታጣ ደግሞ አርፋ ብትቀመጥ ይሻላታል። ግን አርፋ ብትቀመጥ ይሻላል። የቆጣና ወዳለ ብላ የምትባል ጣለች እጅ ያለው እንዳጣላት አሁን እንደዛ ነው የሚሆንባት። ጋይስ አርፋ ብትቀመጥ ባትነካካ ይሻላታል። እንዲሁ ልተከብብ ደግሞ እኮ ማሮቼ ከሄርሜላ ጋር ለመወዳደር ትፈልጋለች እኮ። ደግሞ አላያችሁም? ሰሞኑን ደግሞ ጥርሷን አሳስራለች። ይህ እያለች ነው አሳስራለች። እንደገና እናቷ ወደ ውስጥ ገብታ እንኳ ብትወጣ ያው ነች። መቼም እቺ ሸለመጥ ማለት ሄርሜላ ህጉ የሰጠው በነገርም ብትይ አትሸነፍ እኮ ዛሬ እኮ ጥላቸውን ሄደች። ሜሪ ጋል ስትል ባይ ብላቸው ጥላ ሄደች። እና ደግሞ ልላለች እኮ ደስ አለች። ስቄ ልወት ጓደኞቼ እነግራለሁ ዛሬ ማንን ነው ያለ ሄርሜ ነች እኮ እሳ ያለችላቸው ከዛ የተማረ ሰው አንቺ ሄርሜላ በጣም ትችላለች ማውራት። እርጋታዋ ወይኔ አንቺ ኬኔ ይመጣላት አነጋገሯ ያነጋገር ለዛ ወይኔ እሷን የወለደች እናት ወይኔ እሷን የወለደ አባት ወይኔ የቤተሰብ ክብር ወይኔ ወንድምነት ወይኔ ጀግንነት ወይኔ እሷን የወለደች እናት እንደ ማህፀኗ የለምልምነት አነጋገር በቃ ትችላለች። እሷ ብትናገር ሌላው ይቀር እንጂ አፋቸውን አሰሰች እኮ ሚንተባተባሉ እኮ። ዳሪማ ሽኩትኩት ብሎ እዛ ላይ አንድ ስሙን ያኩላል እኮ ስሙን ያስገኛል ማለት ነው። እነ ትክክል ዝም ብላ ጥርሷን ታሳያለች እንጂ በጣም ተናዳለች፣ ተቃጥላለች። አውቃ ነው ተቃጥላ እኮ ነው የምትስቀው። የቅጥረት የሳቅ የማሽላ እያረረ ይስቃል። የንዴት ሳቅ ነው ያስታውቃል። ፊቱ ራሱ የውሸት መሳቅ ነው እንጂ የእውነት አይደለም እኮ። በጣም የውሸት መሳቅ ነው። ታውርዳለሁ ዝብኪ አቤት ግፍ አቤት ግፍ። ወይኔ ብዙ ሳታስገቢያት አለፈች እንዴ እሙዬ፣ ሳታስገቢያት በእናትሽ እሙዬ እኮ በጣም ነው በቃ ትልቋት ይዝጎ ትመቸኛለች። በጣም ልክ ነው። ሌላ ቦታ ገብታ ሆነ ሼር አድርጉላት። አረጋት በእናታችሁ እኔ ስባት አለ አልገባችም እንጂ ወይኔ አንቺ የለሽም ነበር መታ ነበር። ወይኔ በኢየሱስ አንቺ የለሽም ነበረ መታ ነበረ። ፈጣሪ ሆይ የስራቸውን ይስጣቸው። ትናንትና ግን ምሽቱ አሪፍ ነው፣ አምሮላችኋል፣ ደምቆላችኋል። ወደፊት ትላቸዋለች እኮ ሰው ወደፊት ትላለች። ቃጥሎ ነው የመጣ እኔ ግን ማለት ነው እንደኔ ማለት ነው አንድ ነገር ተናግሬ ልውጣ። በእውነት እንደኔ ሁለቱም ሲጠሯቸው ከእነሱ ጋር ቪዲዮ አለመስራት በቃ የእነሱም አይደለ ህይወት እኮ እንደዚህ ነው የሚቀጥለው ማለት ነው። በቃ ህይወታቸው እነሱ ምስቅልቅል ሊያደርጉ እኮ ነው የፈለጉት። ማርያም እንቋቸው ቢተው ወይም ባይደርሱ ወይም ስልክ ባለማንሳት በናለ ቢቀርባቸው ግን በቃ እና የራሳቸውን ቪዲዮ ልክ እንደደወሉ ሮጦ ይሄዳል። እነሱም ችግር አለ ወላሂ። ማርያምን ባይዱ ምን አለበት በየቦታ ቪዲዮ ከነሱ ጋር የሚሰራው አልፈልግም ማለት በግድ ነው እንደ ከነሱ ጋር የሚሰራው ሲጠሩ ሄርሜዬም ሲጠሯት አለመሄድ በቃ። ግን ዳኒ ደግሞ ተለውጧል። በቀደም ቀለበት ሰሩ ስትል ነበር፣ ዛሬ ደግሞ ተገልብጣት
ልጅ አላቸው በመሀላቸው ውጪ። ኧረ ሲጀመር ዳኒ የሚባል ሰውዬው እኮ ዳኒ እባብ እኮ ነው። ጠፋችሁም እንዴ? እባብ ትያለሽ? እባብ በኢየሱስ እባብ እኮ ናቸው። እንደኔ ማሬ ይኸውልሽ፣ እንደኔ ዘለክላካው ብላለች ሙጌ። ኧረ እሷን አስገባው በእናታችሁ። እሷ እኮ ስተርታላቸው ትናንትና